የኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮች ጉዳይ የተመለከቱ ህጎች እንዲወጡና የሚያስፈጽም አካል በህግ የሚሰየምበት ሁኔታ እንዲኖር ጥያቄ አቀረበ። ኮሚሽኑ ይህንን ጥያቄ ያቀረበው ትናንት በህዝብ ተወካዮች ምክር ቤት ለዲሞክራሲ ጉዳዮች ቋሚ ኮሚቴ ባቀረበው የ11ኛ ወራት የስራ ክንውን ሪፖርት ነው። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የሀገር ውስጥ ተፈናቃዮችና ስደተኞችን በተመለከተ ለችግሩ ዘላቂ መፍትሄ ለማምጣት ብሔራዊ ስትራቴጂዎች ተዘጋጅተው እየተሰራባቸው መሆኑን ተናግረዋል። ዋናው ኮሚሽነሩ የሀገር ውስጥ ተፈናቃዮችን በተመለከተ የሚከታተላቸው ራሱን የቻለ ተቋም እንዲኖር የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባ አስታውቋል። የፋይዳ ዲጂታል መታወቂያ በሚሊዮኖች የሚቆጠሩ ዜጎች የፋይናንስ ተጠቃሚ እያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ኢትዮጵያ ታከናውናለች በሚል ርዕስ በተካሄደው መድረክ ላይ እንደገለጹት የዲጂታል ኢትዮጵያ አካል የሆነው የፋይዳ ብሔራዊ የዲጂታል መታወቂያ በሀገሪቱ ከፍተኛ ለውጥ እያመጣ ነው። በተለይም ከዚህ ቀደም ከመደበኛው የፋይናንስ ስርዓት ውጪ የነበሩ የባንክ አካውንትም ሆነ የንግድ ምዝገባ ያልነበራቸው ዜጎች በፋይዳ ብሔራዊ ዲጂታል መታወቂያ ስርዓት ውስጥ መታቀፋቸው ብቻ ህይወታቸው እየተቀየረ መምጣቱን አስረድተዋል። ዜጎች የዲጂታል ክፍያ ስርዓት መተግበራቸው የራሳቸው የፋይናንስ ታሪክና መተማመን እንዲፈጥሩ የረዳቸው ሲሆን ይህም ከዚህ ቀደም ሊያገኟቸው የማይችላቸውን አዳዲስና የተሻሉ የኢኮኖሚ እድሎች እንዲያገኙ በር እንደከፈተላቸው ገልጿል። የምህረት አዋጅ ከተሰጣቸው ኢትዮጵያውያን መካከል 320ዎቹ ከሳውዲ አረቢያ ወደ ሀገራቸው ተመለሱ። መንግስት ባደረገው ጥረት በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ የምህረት አዋጅ ከተሰጣቸው ኢትዮጵያውያን መካከል 320ዎቹ ወደ ሀገራቸው እንዲመለሱ ተደርጓል። የውጭ ጉዳይ ሚኒስቴር መረጃ እንደሚያመለክተው ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበል አድርጎላቸዋል። መንግስት በሳውዲ አረቢያ የሚገኙ የዲፕሎማሲ ሚስዮኖችን በማስተባበር ባደረገው ጥረት ለእስር ተዳርገው የነበሩ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል። ይህ ውጤት መንግስት ለዜጋ ተኮር ዲፕሎማሲ በሰጠው ከፍተኛ ትኩረት የተገኘ መሆኑን ተገልጿል። መንግስት ህብረተሰቡ በማህበራዊ ሚዲያ ከሚሰራጩ የህገ ወጥ አዘዋዋሪዎች የሐሰት ማታለያዎች ራሱን እንዲጠብቅ ያሳሰበ ሲሆን አጥፊዎችን ለህግ ለማቅረብ የተጀመረው ጥረት ተጠናክሮ እንደሚቀጥል አስታውቋል። የተባበሩት መንግስታት ድርጅት በሆርሙዝ ባህረ ሰላጤ የታገቱ 11000 መርከበኞችን የማስወጣት ስራ ጀመረ። የተባበሩት መንግስታት ድርጅት የዓለም አቀፍ የባህር ላይ ድርጅት IOM በአሜሪካና በኢራን መካከል የተደረሰውን ስምምነት ተከትሎ በሆርሙዝ ሰርጥ ተዘግተው የቆዩ ከ11000 በላይ መርከበኞችን የማስወጣት ተግባር መጀመሩን አስታወቀ። የነፍስ አድን ስራው የተጀመረው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ለማቆም ዋሽንግተንና ቴሄራን የመግባቢያ ስምምነት መፈረማቸውን ተከትሎ ነው። የዓለም አቀፉ የባህር ላይ ድርጅት ዋና ጸሐፊ አርሴኒዮ ዶሚኒጌዝ በሰጡት መግለጫ ይህ መጠነ ሰፊ የማስለቀቅ ተግባር ኢራን ከኦማን ከቀጠናው የባህር ዳርቻ አገራት ከዩናይትድ ስቴትስ እና ከዓለም አቀፍ የባህር ትራንስፖርት ተቋማት ጋር በቅርብ ትብብር የሚከናወን መሆኑን ገልጿል። በቀጠናው በነበረው ወታደራዊ ውጥረት ምክንያት በሺዎች የሚቆጠሩ መርከበኞችና የንግድ መርከቦች ለከፍተኛ አደጋ ተጋልጠው በባህረ ሰላጤ ውስጥ ተዘግተው መቆየታቸው ይታወሳል። ድርጅቱ መርከበኞችን በሰላም ወደ ሀገራቸው ለመመለስ አስፈላጊውን ዝግጅት መጠናቀቁንም አክሎ ገልጿል ሲል አልጀዚራ ዘግቧል።